ቀጠና ራያ ቆቦ ጎብዬ ከተማ በተፈጸመ ጥቃት በጠላት ሰራዊት ላይ ጉዳት ደርሷል። የፋኖ ኃይሎች ራያ ቆቦ ጎብዬ ከተማ በመግባት ጠላት ካምፕ ካደረገው ጎብዬ ሁለተኛ ደረጃ ትምህርት ቤት ሰርጎ በመግባት የብልጽግና መከላከያ ሰራዊት ሻምበል አመራሩን ጨምሮ 2 የጠላት ወታደሮችን ሙትና ቁስለኛ አድርገዋቸዋል። በደቡብ ጎንደር ቀጠናዎች በተደረገ ተጋድሎ በብልጽግና ወንበር አስጠባቂ ኃይሎች ላይ ከፍተኛ ሰብአዊና ወታደራዊ ኪሳራ ደርሷል። ከአንድ ቀን በፊት ጀምሮ እስከ ትናንት ድረስ በተካሄደው ውጊያ 4 ድሽቃ በፋኖ እጅ ገብቷል። በአንድ አውደ ግንባር ብቻ ለቁጥር የሚታክቱ የሚሊሻ የፖሊስና የአድማ ብተና አባላት በፋኖ ኃይሎች ተማርከዋል። በዛሬው ዕለትም የፋኖ ተጋድሎ ቀጥሎ ውሎ በማሰሮ ደንብ ከተማ በተደረገ ተጋድሎ በርካታ ያገዛዙ ወታደሮችን በመደምሰስ ከተማዋን የፋኖ ኃይሎች መቆጣጠር ችለዋል። የፋኖን በትር መመከት የተሳነው ያገዛዙ ወታደር እየፈረሰ የፋኖ ሰራዊትን እየተቀላቀለ ነው ተባለ። በፋኖ በኩል እየተደረገ ባለው የግንባር ተጋድሎ ከፍተኛ ሰብአዊና ወታደራዊ ኪሳራዎችን እያስተናገደ የሚገኘው ሰራዊቱ በአውደ ውጊያ ከሚማረከው በተጨማሪ በርካታ ኃይሉ ያገዛዙን ተቋም እያፈረሰ ወደ ፋኖ መቀላቀሉን ቀጥሏል ሲሉ የፋኖ ወታደራዊ ምንጮቻችን ተናግረዋል። አድማጭ ተመልካቾቻችን ተጨማሪ መረጃዎችም አሉ። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ማክሰኞ የካቲት 3 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። በወሎ ቀጠና ራያ ቆቦ ጎብዬ ከተማ በተፈጸመ ጥቃት በጠላት ሰራዊት ላይ ጉዳት ደርሷል። የፋኖ ሰራዊት ራያ ቆቦ ጎብዬ ከተማ በመግባት ጠላት ካምፕ ካደረገው ጎብዬ ሁለተኛ ደረጃ ትምህርት ቤት ሰርገው በመግባት የብልጽግና መከላከያ ሰራዊት ሻምበል አመራሩን ጨምሮ 2 የብልጽግና ወታደሮችን ሞትና ቁስለኛ አድርገዋቸዋል። ከዚህ ጋር በተያያዘም በፋኖ የተመታው የጠላት ብልጽግና ሰራዊት በንጹሃን ላይ ጉዳት ማድረሱ ተጠቁሟል። በደቡብ ጎንደር ቀጠናዎች በተደረገ ተጋድሎ በብልጽግና ወንበር አስጠባቂ ኃይል ላይ ከባድ ሰብአዊና ቁሳዊ ኪሳራ ደርሷል። ከአንድ ቀን በፊት ጀምሮ እስከ ትናንት ድረስ በተካሄደው አውደ ውጊያ 4 ድሽቃ በፋኖ እጅ ገብቷል። በአንድ አውደ ግንባር ብቻ ለቁጥር የሚታክት የሚሊሻ የፖሊስና የአድማ ብተና ኃይሎች መማረካቸውን የፋኖ ወታደራዊ ምንጮች ተናግረዋል። ዛሬም ተጋድሎ ቀጥሎ ውሎ በማሰሮ ደንብ ከተማ በተደረገ ተጋድሎ በርካታ ያገዛዙ ወታደሮች ሲደመሰሱ ከተማዋን የፋኖ ኃይሎች ተቆጣጥረዋል። በላይ ዘለቀ ደጃዝማች ኮር ከትናንት የካቲት 2 2018 ዓ.ም ማለዳ ጀምሮ እስከ ዛሬ እኩለ ቀን በማዕከላዊ አርማጭሆ ወረዳ ማሰሮ ደንብ ከተማና አካባቢዋ ላይ ባደረገው ከባድ ተጋድሎ በርካታ ያገዛዙ ወታደሮችን በመደምሰስ ከፍተኛ ድል አስመዝግቧል። የፋኖ ኃይሎች ማሰሮ ደንብ ከተማን ሙሉ ለሙሉ መቆጣጠራቸውን አስታውቀዋል። ማሰሮ ደንብ ከተማን ጨምሮ በተለይም በደቡብ ጎንደር በተለያዩ ግንባሮች በተደረገ ውጊያ በርካታ የወረዳ ከተሞች በፋኖ ቁጥጥር ስር የገቡ ሲሆን ደብረ ታቦር ከተማ የመሸገው የአብይ አህመድ ቅጥረኛ ኃይል በከፍተኛ ስጋት ውስጥ እንደሚገኝ ተጠቁሟል። የሚሊሻ ምርኮኞች ከብዛታቸው የተነሳ የፋኖ የምርኮኛ ማቆያ ቦታዎች እየተጨናነቁ እንደሚገኙም ተመላክቷል። የፋኖን በትር መመከት የተሳነው ያገዛዙ ወታደር እየፈረሰ የፋኖ ሰራዊትን እየተቀላቀለ ነው ተባለ። በፋኖ በኩል እየተደረገ ባለው የግንባር ተጋድሎ ከፍተኛ ሰብአዊና ወታደራዊ ኪሳራ እያስተናገደ የሚገኘው ሰራዊቱ በአውደ ውጊያ ከሚማረከው በተጨማሪ በርካታ ኃይሉ ያገዛዙን ተቋም እያፈረሰ ወደ ፋኖ መቀላቀሉን ቀጥሏል ተብሏል። ሰራዊቱ በተለያዩ አቅጣጫዎች ካለምንም የተኩስ ልውውጥ የታጠቀውን ጥቁር ክላሽ በመያዝ በገፍ ፋኖን እየተቀላቀለ መሆኑን ወታደራዊ ምንጮች ተናግረዋል። በዚህ እንቅስቃሴም በዛሬው ዕለት ከወሎ ቤት አማራ ቀጠናዎች በርካታ የብልጽግና ወታደሮች የስምሪት ቀጠናቸውን በመልቀቅ ፋኖን በይፋ ተቀላቅለዋል። ለዓመታት ያገዛዙ አገልጋይ በመሆን በአማራ ሕዝብ ላይ መጠነ ሰፊ ጥቃቶችን ሲፈጽም የቆየው የብልጽግና ሰራዊት ከምርኮኛው በተጨማሪ በገዛ ፈቃዱ እጅ የሚሰጠው በርካታ ነው ተብሏል። ወደ ሌሎች መረጃዎች ስናልፍ በቤኒሻንጉል ጉሙዝ ክልል ውስጥ የሱዳን ፈጥኖ ደራሽ ኃይል የስልጠና ካምፕ መገንባቱ ተሰማ። ወታደራዊ ካምፑ በአጠቃላይ 10,000 ተዋጊዎችን የመያዝ አቅም እንዳለው የሚያሳይ የዲፕሎማቲክ መልእክት ልውውጥ መመልከቱን ሮይተርስ ዘግቧል። በእርስ በርስ ጦርነት ውስጥ ከምትገኘው ሱዳን ጋር በሚያጎራብተው ቤኒሻንጉል ጉሙዝ ክልል ውስጥ የአማጽያን የሱዳን ፈጥኖ ደራሽ ኃይል የስልጠና ካምፕ መገንባቱን ከምንጮችና
ከሳተላይት ምስሎች ማረጋገጡን የዜና ወኪል ሮይተርስ አስታውቋል። የተባበሩት አረብ ኤሚሬትስ ስልጠና ትሰጥበታለች በተባለው በዚህ ካምፕ ውስጥ የሚገኙ አብዛኛዎቹ ምልምል ኢትዮጵያዊ እንደሆኑ ምንጮች መናገራቸውን የዜና ወኪሉ ዘግቧል። ሮይተርስ ዛሬ ማክሰኞ የካቲት 3 2018 ዓ.ም ያወጣውን የምርመራ ዘገባ ያጠናቀረው የኢትዮጵያ መንግስትና የዲፕሎማቲክ ምንጮችን በመጠየቅ እንደሆነም ጠቅሷል። ከኢትዮጵያ የደህንነት ተቋምና ከዲፕሎማቲክ ማህበረሰቡ የተገኙ መረጃዎች ልውውጦች እንዲሁም ካምፑን የሚያሳዩ የሳተላይት ምስሎች በዘገባው ውስጥ አካተዋል። የሮይተርስ ዘገባ እንደሚያመለክተው ከ2015 ዓ.ም ጀምሮ ከሱዳን ጦር ጋር እየተዋጋ ያለው አማጺ ኃይል ስልጠና ይሰጥበታል የተባለው ካምፕ የሚገኘው በቤኒሻንጉል ጉሙዝ ክልል መንጌ በተባለ ስፍራ ነው። ካምፑ የሚገኝበት ስፍራ ኢትዮጵያ፣ ሱዳን እና ደቡብ ሱዳንን የሚያዋስን እንደሆነ እንዲሁም ከድንበሩ ያለው ርቀት 32 ኪሎ ሜትር እንደሆነም ዘገባው ጠቅሷል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።